አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ እንደምንጊዜውም ያው ለብዙዎች እንዲደርስ አድርጉት ማለት ነው። አዲስ ከሆናችሁ ቤተሰብ የሆኑ ዛሬ 5 ግራም ሀርፍና እንዲሁም ደግሞ አንዲት ጀግና እህቴ የሰራችውን ቤት ነው የማሳያችሁ። ይጠቅማችኋል፣ ቤት ላልሰራችሁም ለመስራት ያሰባችሁም ማለት ነው። ውድ ቤተሰቦቼ ቀጥታ ወደ መጀመሪያው ወደ ወርቅ ዋጋና ወደ 5 ግራም እሄዳለሁ ማለት ነው። 5 ግራም መጀመሪያ ላይ መግቢያ ላይ ያሳየኋችሁ ሀርፎቹ እንዳለ 5 ግራም ነው ማለት ነው። ሁሉም ዋጋቸው 2675 ሪያል ነው ማለት ነው። ሀባይብ ይሄ የሀርፉ ዋጋ ብቻ ነው ማለት ነው መግቢያ ላይ ያለው። ከዛ በመቀጠል ግን ዛሬ ምን አዲስ ነገር አለ ወደሚለው ስናልፍ በሳዑዲ አረቢያ ቀኑን ልንገራችሁ። ይቅርታ እንግዲህ እኔ ቀን ተሳስቼ ላልፍ ነበረ። ዛሬ ቀኑ እንግዲህ እንደምናውቀው ማክሰኞ ነው፣ ጁላይ 28 2026 ቀኑ ይሄ ነው ማለት ነው። ከዛ በመቀጠል በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 486 ሪያል ከ20 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 445 ሪያል ከ69 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 426 ሪያል እየተሸጠ ይገኛል ማለት ነው። የግራሙ ዋጋ ብቻ ልብ በሉ። 18 ካራንት 1 ግራም ወርቅ 364 ሪያል ከ65 ሳንቲም እየተሸጠ ይገኛል። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን በኢማራት 1 ግራም 24 ካራንት ወርቅ 476 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 436 ድርሃም ከ47 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 416 ድርሃም ከ63 ሀላላ እየተሸጠ ይገኛል ማለት ነው። ሀባይብ ይሄ ቤት እንግዲህ አንዲት ጀግና ስደት ላይ ያለች እህታችን የሰራችው ቤት ነው ማለት ነው። የኔ ወድ እንግዲህ አላህ ይባርክልሽ፣ ቤቱን እውት መብሩክ፣ በሰላም በፍቅር የምትኖሪበት ያደርግልሽ በሏ፣ ዱዓ አድርጉላት ሀባይብ። ከዛ በመቀጠል ግን ዛሬ በኳተር 1 ግራም 24 ካራንት ወርቅ 472 ሪያል ከ77 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 433 ሪያል ከ37 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 413 ሪያል ከ67 ሳንቲም እየተሸጠ ይገኛል። ኮይት ላይ 1 ግራም 24 ካራንት ወርቅ 40 ዲናር ከ27 ሳንቲም እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 36 ዲናር ከ91 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 35 ዲናር ከ23 ሳንቲም እየተሸጠ ይገኛል ማለት ነው። ይሄ በኩዌት ያለው የወርቅ ዋጋ ነው። እንዲሁም ኦማን 1 ግራም 21 ካራንት ባህሪን 43 ሪያል እየተሸጠ ይገኛል። የእህታችን ቤት እንደምታዩት ጽድት ተደርጎ እየተሰራ ምንም ቀረው የሚባል ነገር አይደለም። ማሻአላ ተባረካላ። ኮርኒሱም እንደምታዩት በጣም ያምራል። ማሻአላ በጣም ደስ ይላል ማለት ነው። ለመስራት የፈለጋችሁ እንግዲህ ወይ ጀግና ባል ይኖራችሁ ወይ ጥሩ ቤተሰብ ይኖራችሁ። እሷ እንግዲህ ቤተሰቦቿ ናቸው ያሰሩላት ማለት ነው ውዶችዬ። በጣም ጠንካራ፣ በጣም ለልጆቻቸው የሚያስቡ ቤተሰቦች አሉ ታውቃላችሁ። በዛው ልክ ደግሞ ጀግናም ባል ካላችሁ እንደዛው ጀግና ባል ያሰራላችኋል፣ ይሰራላችኋል ማለት ነው። ቤተሰብም ብቻ ከሁለት አንዱ ይኖራችሁ ውዶችዬ። የሌላችሁ እንግዲህ ምንም ማድረግ አይቻልም። ገንዘባችሁን ቋጥሩና በስነ ስርዓት ኢትዮጵያ ልካችሁ ገንዘብ ባንክ ቤት እንዳታስቀምጡ፣ ማስጠነቅቃችሁ ነገር ማለት ነው። ለምን ባንክ ቤት ሲቀመጥ ገንዘቡ ይወድቃል እንዳለ ማለት ነው። እና ውዶቼ ገንዘባችሁን በሪያል ወይም በድርሃም ብታስቀምጡ እናንተ ወደ ሀገር መግባት ስትፈልጉ ቀጥታ በዛን ሰዓት ወይ ጥሩ ይሆናል፣ ሐዋላው ይጠቅማችኋል ማለት ነው ውዶችዬ። አሸንጉሊት ያደረኩት ሰው የገባ ስላለ ለመሸፈን ያክል ነው ማለት ነው ሀባይብ። ግቢው ይህን ይመስላል። ማንጎ አለ ማሻአላ ተባረካላ።
ተው በቃ በጣም ደስ የሚል ነው ማለት ነው። ኤል ስር ነው ያው አዲስ ዲዛይኑ ኤል ስለሆነ አሁን ላይ ሁሉም ኮርኒሱ እንደምታዩት ነው። ሀባይብ ማሻአላህ ተባረክ ረህማን አላህ ይባርክላት እህታችንን። እንግዲህ ወርቅም ቤቱንም ጀግና ናት። ወርቁም አላት ባለፈው አሳይቻችኋለሁኝ። እንዲሁም ደግሞ ቤቱ ይሄን ይመስላል። ይሄ ሽንት ቤቱ ነው ማለት ነው። ያው እዚህ ጋር እንደምታዩት ያው ያላለቃለው ግን ኢንሻአላህ ያልቃል። የቀረው አሁን በእርግጥ ቪዲዮም ያልገባለ የተሰራለ ነገር ግን መስታወት ብቻ ነው ያልተገጠመው። እንደምታዩት መስታወት የለውም። ይሄ እንግዲህ መሬቱ ያው ይጸዳል ማለት ነው። ሲጸዳ ቆንጅዬ ነው የሚሆነው። እንግዲህ ሀባይብ ዛሬ በጀርመን 1 ግራም 24 ካራንት ወርቅ 114 ዩሮ እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 104 ዩሮ ከ54 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 99 ዩሮ ከ78 ሳንቲም እየተሸጠ ይገኛል። ጆርዳን 1 ግራም 24 ካራንት 91 ዲናር ከ96 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 84 ዲናር ከ29 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 80 ዲናር ከ46 ሳንቲም እየተሸጠ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 113 ዶላር ከ51 ሳንቲም እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሪን 160 ዶላር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች እንግዲህ ሰፈሩም ይሄንን ይመስላል ማለት ነው። ሀባይብ ያው በጣም ደስ የሚል ሰፈር ነው። በነገራችን ላይ ወደኛ አካባቢ ቦታ ቤት በጣም ውድ ነው። እንደምታዩት ያምራል ሰፈሩ ማሻአላህ። ግቢዋም ትልቅ ነው። አትክልትም ተተክሎበታል እነ ማንጎ ምናምን እና አቮካዶ እንደምታዩት እና በጣም የሚያምር ደስ የሚል ሰፈር ነው ማለት ነው። የገዛችበት ቦታ ማለት የሰራችበት ያው የተሰራ ቤት አይደለም የገዛችው፣ ቦታውን ገዝታ ነው ያሰራችው። ለምሳሌ አሁን ወደ ቡታጅራ ምናምን ወደዚህ ማሻአላህ ተባረካላ በጣም ርካሽ ነው። ቤትም እንዳያችሁት ከሆነ ባለፈው አሁን የሆነ ቤት ሲሸጥ አይቼ ማሻአላህ ወደኛ በቃ እኔ እንጃ በጣም ውድ ነው። ወደ ወሎ እንደዚህ ወደ ሸዋ ወደዚህ ብቻ ወደኛ አካባቢ ሀባይብ በጣም እሳስ ነው ቦታና ቤት። እኔ በጣም ነው የገረመኝ ወላሂ። ለምሳሌ አሁን ቦታ ለራሱ ወጣ ያለ ከሆነ እንኳን 4 ሚሊዮን እኔ እንጃ ቤት 4 ሚሊዮን ያለቀ ደህና ቤት አታገኙም። ወተሲ ሰፈሩን ማለት ነው። እና ይሄንን ይመስላል። እህታችንን አላህ ይባርክልሽ በሏት። እናንተም ያልሰራችሁ ስሩ፣ እየሰራችሁም ደግሞ አላህ ይባርክላችሁ። ውዶች እየውለዱበት፣ ክበዱበት፣ ዳሩበት። ስትድሩ ደግሞ ሰርግ ጥሩን። ይሄን ነው የምላችሁ። በያላችሁበት ለእናንተም መልካም ጊዜ ለእኔም መልካም ጊዜ ይሁንልን። ደህና ሁኑልኝ ውዶችዬ። ቤቱን እንግዲህ የቀረውን ላሳያችሁ። ይሄው ማንጎ እንደምትመለከቱ ማለት ነው እና አቮካዶ አሉ። ሲደርስ እናበላችኋለን ኢንሻአላህ አይቀርም። ነውት እንደዚህ እዚህ ጋር እና ጥሩ ቤተሰብ ወይም ባል ይኑራችሁ።